በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አድማጭ ተመልካቾቻችን ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ተዘጋጅቶ የሚቀርብላችሁ ዕቅበተ እምነት የተሰኘው መርሃ ግብራችን ነው። ባለፈው ሳምንት ከአባታችን መላከ ምሕረት ቆሞስ አባ ጌዲዮን ብርሃነ ጋር ምስጢረ ሥላሴ ላይ የተነሱ የስተት ትምህርቶችን ምክንያታቸውን መልሳቸውን እየሰጠን ነበር የቆየነው። የዚያን ተከታይ ክፍል ይዘን ስለቀረብን ቆይታችሁ ከኛ ጋር ነው በታላቅ አክብሮት ጋበዝናችሁ። መልካም ባለፈው ያቆምነው ያው የአርዮስ አነሳስ ምክንያቱ አርጌንስ እንደነበረ በዚያ ትምህርቱ ያስተላለፋቸው ትምህርቶች ለጉባኤ ቀርበው ጉባኤ ከተወያየ በኋላ የሰጣቸውን ውሳኔ የተናገር ነበር ያለነው። ከዚያ ቀጥሎ ያለውን ሂደቱን አርዮስን መነሻ አድርገን ስለ ምስጢረ ሥላሴ ተፋልሶ በተለይ የወልድ አምላክነት ላይ የተሰጠ ስሁት አስተምህሮን እንደመነሻ በዋናነት መነሻ ያደረግነው ሌሎች የስተት አስተምሮች የሉም አይደለም፣ ግን ጉባኤ ተሰርቶ የተረታበት መልስ ያገኘበት ቤተክርስቲያን አቋም ያዘችበት መሰረታዊ የምስጢረ ሥላሴ ሁሉ ተፋልሶ የታረመበት የመጀመሪያው ጉባኤ በመሆኑ ከዛ አንፃር እንደመጀመሪያው አርዮስን ክደት አንስተናል። ከዛ በፊት ስለ ሥላሴ የሚለው አስተምሮ በብሉይ የነበረ ተገልጦ ግን በግልጽ ለውይይት የቀረበው ከአርዮስ የግልጽ ክህደት በኋላ የአርዮስን የግልጽ ክህደት ካረሙ በኋላ ይሄ አስተምህሮ እንዳያዳግም ተደርጎ ምላሽ የተሰጠው የሆነ መጣ ማለት ነው። የነበረ አይደለ ማነው የሌላ አይደለም የነበረ ያለ ግን በክህደቱ ምክንያት እንደ አዲስ በመወያያነት የቀረበ። ከዛ በፊት ለምሳሌ በ169 ዓመተ ምህረት ስናስታውስ የመጀመሪያ ይሄ ሥላሴ የሚለውን ቃል የአንጾኪያው ቴዎፍሎስ እንደተጠቀመው በድርሳናቱ ተጽፎ ይገኛል። በ169 ዓመተ ምህረት ማለት ነው። ከ200 ዓመታት በፊት ማለት እንችላለን። ወይንም በ169 ብለን ስንል እስከ 325 የነበረውን ጉባኤ እንኳን ስናስብ ከ100 ምናምን ዓመት በፊት የነበረ በግልጽ የነበረ ቃል ነው። እንግዲህ የአርዮስን መሰረታዊ ስህተት ያረምን እየተቀለለን ስንመጣ እንግዲህ የወልድን ፍጹም አምላክነት ክዷል አርዮስ። በምስጢረ ሥላሴ ከሶስቱ አካላት አንዱን አካላዊ ቃልን ክዷል፣ አሳንሷል። ወልድ በአብ ልዕልና የተፈጠረ ብሎ ፍጡር አድርጎ ወልድን አሳንሷል። ፈጥሮ ፈጠረበት ብሎ አዲስ ፍልስፍና አዲስ ክህደት አሰምቷል። ከልቡ አንቅቶ ተናግሯል። አብ ወልድን ስለፈጠረው አብ ይቀድመዋል ብሎ መቀዳደምን የሚል አረፍተ ነገር ተጠቅሟል። ስለዚህም ወልድ ያልነበረበት ጊዜ ነበር የሚለውን አባቶች እንዴት እንዳረሙት ባለፈው ሳምንትም አይተነዋል። እንግዲህ ክህደቱን ሶስት ጥቅሶች አስደግፎ ለማጠቃለል ሞክሯል መጽሐፍ ቅዱሳዊ መረጃ ለማቅረብ። የመጀመሪያው ያው ምሳሌ 8 ከ22 እስከ 25 ያለው ነው። ሁለተኛ የቅዱስ ጳውሎስንም መልእክታት ለመጥቀስ ሞክሯል። የቆላስይስ መልእክት ምዕራፍ 1 ቁጥር 15 ላይ ያለውን፣ የዮሐንስንም ወንጌል ምዕራፍ 14 ቁጥር 28ን እነዚህን የመሳሰሉትን ነገሮች ስህተቴን ይደግፉልኛል ብሎ በማመን እንዳስረጅ ለመጥቀስ ሞክሯል። አባቶች እነዚህን ሶስቱንም ቃሎች ቃል በቃል ተከታትለው በተለይ የእስክንድርያው አትናቴዎስ ቃል በቃል ማዳግም በሆነ መልኩ ምላሽ ሰጥተውበታል። እንግዲህ የተወለደ እንጂ ያልተፈጠረ የሚለውን የ318ቱ አበው ሊቃውንት በኒቅያ ጉባኤያቸው ዘግተው ታልፈዋል ማለት ነው። የቅዱሳት መጻሕፍት ላይ በተገለጠው መሰረት አስረጅ ጠቅሰው የመጽሐፍ ቅዱስን አስተምሮ ጠንቅቀው በእያንዳንዳቸው የስህተት ትምህርቶቹ ላይ መረጃ አድርገው በማቅረብ ጉባኤው በዚህ መልኩ ዘግቶታል። እንግዲህ ነገረ ሥላሴን ሳይረዱ በምስጢረ ሥላሴ ዙሪያ ላይ ልብ ወለድ የሆኑ ሐሳቦችን ክህደቶችን ስሁት አስተምህሮችን ማንቃት ከዛ በፊትም ነበር። ግን የአርዮስን እንደመነሻ ያደረግነው ጠቅሶ በደም ጉባኤ የተሰራበት ዓለም አቀፋዊ ጉባኤ የተካሄደበት ቤተክርስቲያንም ግልጽ አቋም ይዛ ለመናፍቃን የማያዳግም ምላሽ ሰጠችበት በመሆኑ ነው። እንግዲህ ብርሃናተ ዓለም ቅዱስ ጴጥሮስንም ቅዱስ ጳውሎስንም ብንመለከት ለምሳሌ ቅዱስ ጳውሎስ ለቆሮንቶስ በጻፈው መልእክቱ ሁለተኛይቱ ምዕራፍ 13 ቁጥር 14 ላይ የጌታ የኢየሱስ ክርስቶስ ጸጋ የእግዚአብሔርን ፍቅር የመንፈስ ቅዱስም ህብረት ከሁላችሁ ጋር ይሁን። አንድነቱን እንግዲህ ሶስትነቱን አንድነቱን አዋህዶ ማለት ነው። እንደውም ቅዱስ ዮሐንስም ይሄንን ሐሳብ
አብ ልጁም መንፈስ ቅዱስም ናቸው ካለ በኋላ እነዚህ ሶስቱ አንድ ናቸው ብሎ አንድነትን በአንደኛ ዮሐንስ ምዕራፍ 5 ቁጥር 7 ላይ አስቀምጦታል። ይህንን ቃል በተለይ በ1886 የታተመው የአማርኛ መጽሐፍ ቅዱስ በግልጽ የሚያስቀምጠውና ማስረጃ ሆኖ መቅረብ ይችላል። እንደዚሁም ደግሞ የእንግሊዛዊው የኪንግ ጄምስ ቨርዥንም እንግሊዘኛውንም ቃል በቃል በማየት ይህንን ሐሳብ እንዳለ ማግኘት ይቻላል ማለት ነው። ሶስቱን አካላት በህልውና ተገናዝበው ይኖራሉ እንጂ አይከፋፈሉም፣ አይነጣጠሉም ብለን መጀመሪያ ላይ አጽንኦት ሰጥተንበት አልፈናል። እያንዳንዳቸው አካላት መለኮታዊ ባህሪ አንድ ነው። በመለኮታዊ ባህሪ በመለኮት አንድ ነው። አንድ ነው ብለን ስንል ሥላሴን አስተምሮ ሚስጥረ ሥላሴ በመለኮት አንድ ወይንም አንድነታቸውን በባህሪ አንድነታቸውን ገልጸን አልፈናል። እንደውም ቅዱስ ጳውሎስም በአንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ይሄንን አንድነቱን ሲያስረዳ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን ይላል። አንድ ነው። በስም ሶስትነቱን ጠቅሷል። የአካል ሶስትነቱን አሳይቷል። አንድነቱን ደግሞ ሲጠቀልል ከአንዱም በቀር ማንም አምላክ እንደሌለ እናውቃለን ሲል በአንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ሐዋርያው ቅዱስ ጳውሎስ ከሶስትነቱ ባሻገር አንድነቱንም አስረግጦ አሳይቶናል። በአጠቃላይ እንግዲህ ስለ ሚስጥረ ሥላሴ ወይንም የሶስትነትን ጉዳይ ስናስብ አንድ ሲሆኑ ሶስት ሲሆኑ አንድ ናቸው ብለን እናምናለን፣ እንመሰክራለን፣ እናስተምራለን። ምክንያቱም የእምነታችን መሰረታዊ የአቋም የቤተክርስቲያናችን መሰረታዊ አቋም የእምነት አቋም ነውና አንድነቱን ሶስትነቱን ስንል ሶስትነቱ አንድነቱን ተቀልለው አንልም። አንድ ነው ስንል ደግሞ ሶስትነቱ አንድነቱን ከፋፈለው አንል። በማትተቀለል ሶስትነት በማትከፋፈል አንድነት ብለን አንድነቱ ሶስትነቱን ሳይተቀልለው ሶስትነቱም አንድነቱን ሳይከፋፈለው በህልውና ተገናዝቦ የሚኖር አንድ ነው እንላለን። እንግዲህ ይሄ ነው ከቋንቋ በላይ ነው። ይሄንን ለመረዳት እውነቱን ለመናገር የቀለም ትምህርት ጠገም መሆንን ሳይሆን በመንፈስ ቅዱስ ከፍ ማለትን መንፈሳዊ ህይወትን የተሻለ ያደገ መንፈሳዊ ህይወትን ይጠይቃል ያልነው ለዚህ ነው። እንግዲህ በሥላሴ አካላት ሶስት ሲሆኑ በባህሪ በመለኮት አንድ ናቸው። አንድ እግዚአብሔር አንድ አምላክ ነው ወይንም አንድ ናቸው እንላለን። አንድ ናቸው ስንል ሶስት አካላትን ሶስት ስምን ሶስት ግብራትን ነው ስንል ደግሞ በመለኮት በባህሪ በአገዛዝ በስልጣን አዶናይ ኤልሻዳይ ያልን ምን ጠቅሰው አንድነቱን። ስለዚህ ሶስትነቱ አንድነቱን ሳይከፋፍለው ብለን በህልውና ተገናዝቦ ማለታችን ይሄንን ነው። ስለዚህ ሶስት በአካላት ሶስት ሲሆኑ በባህሪ በመለኮት አንድ ናቸው። አንድ እግዚአብሔር አንድ አምላክ ነው ናቸው እንላለን ማለት ነው። ይህንን ቅዱሳት መጻሕፍት ለምሳሌ በዚህ በዘጸአት ምዕራፍ 6 ቁጥር 4 ላይ እግዚአብሔር አንድ ነው እንደ ቅዱስ ጳውሎስ ከላይ ያለንን ከአንዱ በቀር ማንም አምላክ እንደሌለ እናውቃለን ያለውን በዚህ በዘጸአት ምዕራፍ 6 ቁጥር 4 ላይ እስራኤል ሆይ ስማ እግዚአብሔር አምላካችን አንድ እግዚአብሔር ነው የሚለውን ሐሳብ በኋላም የተነሱ እንግዲህ በብሉይ ኪዳን የነበረ በዘጸአት ያለ ሐሳብ ነው። በመዝሙረ ዳዊትም የተደገመ ሐሳብ ነው። እንደገና የእምነት አሁን ከክርስትናን የሚጻረሩ የተቋማትም ይሄንን የእምነታቸው መነሻ አድርገው ሲጠቀሙበት እናያለን። ቅድም እንዳልነው ሐዋርያው ቅዱስ ጳውሎስም በኤፌሶን 4:5 ላይ አንድነቱን እንደገና ሶስትነቱንም ቅድም ባየነው መሰረት አስቀምጧል ማለት። ስለዚህ የኒቅያ ጉባኤ የ318ቱ ሊቃውንት አንድ የሆነ ሐሳብ በቀኖና መሰረት የወሰኑት ድንጋጌ ወይም ያስቀመጡት የቤተ ክርስቲያን አቋም በጸሎተ ሃይማኖት ላይ እንዲህ ሲል ሰፍሯል። ሁሉም በፈጠረ ሰማይና ምድርን የሚታየውንና የማይታየውን በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። እዚህ ጋር ምናሉ አንድ አምላክ በሚሆን አንድነቱን እምቅድመ ዓለም ከአብ በተወለደው ከዓለም በፊት ከአብ ጋር ህልው ሆኖ በኖረው የአብ አንድ ልጅ በሆነው በአንድ ጌታ በኢየሱስ ክርስቶስ እናምናለን። እዚህ ጋር አብን ወልድን አባት አብ ወልድን ደግሞ ልጅ የሚለውን ሐሳብ ጠቅለው ሁለቱ ዘግተውታል ማለት ነው። እንግዲህ አንዳንድ በሃይማኖት አበው ይሄንን ሐሳብ ደግሞ አባቶች በስፋት በዝርዝር የተነሱ አባቶች በስፋት አብራርተውታል። ለምሳሌ ወልድ ሳይኖር አብ ከአዝማን በፊት ፈጽሞ አልነበረም። እንደዚሁ ወልድ ሳይኖር ደግሞ መንፈስ ቅዱስ ሳይኖር ወልድ እንዲህ ያለ አስተምሮ የስህተት አስተምሮ ለአይን ጥቅሻ ለነፋሳት ሩጫ የሚያህል መቀዳደም በሌለበት አንድነት አባ ጊዮርጊስ ዘጋስጫ ይላል። ወልድም ከመንፈስ ቅዱስ ተለይቶ በዘመን አልነበረም።
ሳይለወጡ ሳይለዋወጡ በገጽ በመልክ ፍጹማን በሚሆኑ በሶስት አካላት ጥንት ሳይኖራቸው መቀዳደም ሳይኖራቸው በዘመን ሁሉ የነበሩ ፍጻሜ ሳይኖራቸው የሚኖሩ ናቸው እንጂ። ሃይማኖተ አበው ዘቅዱስ ቴዎፍሎስ ምዕራፍ 68 ቁጥር 5 ላይ ይህን ኃይለ ቃል አስቀምጦታል። እንዲሁ ዘቅዱስ ቄርሎስም ምዕራፍ 7 ቁጥር 14 እስከ 17 ተመሳሳይ ኃይል በሃይማኖተ አበው እናገኛለን። አብ ወልድ መንፈስ ቅዱስ በአካል ሶስት በባህሪ አንድ ነው ብሎ ማመን ይህ ነው። የማይመረመር በቅድምና የነበረ አብ በገጹ በአካሉ ፍጹም ነው። የማይመረመር በቅድምና ነበረ። እንደዚሁም የነበረ ወልድም በገጹ በአካሉ ፍጹም ነው። የማይመረመር በቅድምና የነበረ መንፈስ ቅዱስም በገጹ በአካሉ ፍጹም ነው። ሐዋርያት ያስተማሩት ቅድስት ቤተክርስቲያን የተቀበለቻቸው ቅዱሳት መጻሕፍትም እንደተናገሩት ይህን እናምናለን ብለዋል። ኢትዮጵያው ቄርሎስ በመባል የሚታወቀው አባ ጊዮርጊስ ዘጋስጫም እንዲህ የሚል በዚህ ተግሣጸ ባስልዮስ በሚለው መጽሐፉ ላይ ክፍል ላይ እኛ ግን በሥላሴ ዘንድ በማይረግ ማነስና መብለጥ የለም፣ በመለኮት አንድ ወገን ናቸው እንላለን ብሎ ጠቅሎ እንግዲህ አባቶቻችን ሐሳብ ዘግተዋል ማለት ነው። አንዳንድ ሐሳቦችን በአስረጅነት ለምሳሌ የአትናቴዎስን ሐሳብ እንግዲህ በዋናነት ተጠቃሽ ነውና አንድ ሁለት ሐሳብ ነካርገን ማለፍ ካስፈለገ ቅዱስ አትናቴዎስ ዘእስክንድርያ በነገራችን ላይ ስለ ምስጢረ ሥላሴ ስናወራ የሃይማኖት አበው ሁለት አንኳር መሰረታዊ ጉዳዮች ሁለት ናቸው ብቻ ያልኩ አይደለም። አንኳርና ዋና ጉዳዮች ተቀሱ ብንባል ምስጢረ ሥላሴና ምስጢረ ሥጋዌ ነው። የወልድ ፍጹም አምላክ ፍጹም ሰውነት ምስጢረ ተዋህዶን እንደዚሁም የአንድነት የሶስትነት ጉዳይ ተብራርቶ የተጻፈበት የመጽሐፍ ቅዱስን አስተምህሮ ተብራርቶ ተስፋፍቶ ለሰዎች ሊገባቸው በሚችለው መልኩ በማያሻማ ግልጽ በሆነ መልኩ የተብራራበት ክፍል ነው ማለት ነው። እና ቅዱስ እንግዲህ አትናቴዎስ ዘእስክንድርያ መንፈስ ቅዱስ ከአብ ባህሪ ወይንም ከአብ ህላዌ ብለናል። ከአብ ህላዌ ስለሰረጸ እንደ አብና እንደ ወልድ ፍጹም አምላክ ነው። በዚሁ መሰረትም አብ ፍጹም አምላክ ነው፣ ወልድ ፍጹም አምላክ ነው፣ መንፈስ ቅዱስም ፍጹም አምላክ ስለሆነ በመለኮትና በባህሪ አንድ ስለሆኑ ሶስቱም ሶስት አማልክት ሶስት አጋዕዝት አይባሉም። እዚህ ላይ እንግዲህ ሐሳቡን እንጨርሰው። ሶስቱም አካላት አንድ አምላክ አንድ እግዚአብሔር አንድ ፈጣሪ ይባላሉ እንጂ ሶስት አማልክት አይባሉም ይላል። አትናቴዎስ መጨረሻ በዚህ በሃይማኖተ አበው ገጽ 74 ቁጥር 4 ላይ አብ አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው፣ ነገር ግን ሶስት አማልክት አይባሉም አንድ አምላክ ነው እንጂ ብሎ ዘግቶታል ማለት ነው። ሌላው በቅድስት ሥላሴ አስተምህሮ ላይ የተነሳ የምንፍቅና አስተምህሮ ስርጸትን በተመለከተ ነው። ስርጸት ላይ ስርጸተ መንፈስ ቅዱስ እንደምን ነው የሚለውን እሱ በኋላ ላይ እንግዲህ የምንፍቅና አስተምህሮ አንድ ቤተክርስቲያን በዚህ አቋም ራሷን ለይታ ያወጣችበት የ451 ጉባኤ ዋናው ምክንያት የስርጸት ጉዳይ ነው። እንግዲህ እንደ አብና እንደ ወልድ ፍጹም አካልና ፍጹም ገጽ ያለው መንፈስ ቅዱስ የሰረጸው ከማን ነው? የሰረጸው ከማን ነው ብለን ስንል ስርጸት መውጣት ነው ጻት ብለን ስለምንል ይህም ከአብ ብቻ እንደሰረጸ እናምናለን። እንግዲህ ፍሊኮ ኤክስፕሬሽን በመባል የሚታወቀው ከአብም ከወልድም እንደሰረጸ እናምናለን የሚል እንግዲህ ሌላም ሐሳብ ይኖራል። ይሄ የ1054 ነው። 1054ማ ይሄ እኮ ነው የፊሊኮ ሐሳብ። ፊሊኮ ሐሳብ ግልጽ ሆኖ በ900 ምናምን ዓመተ ምህረት በ9ኛው ሴንቸሪ ላይ በዋና ኦፊሻል ዶክመንት አድርጋ መክተቷ ነው። 11ኛው 1054 ላይ በዋናነት የግሪክ ኦርቶዶክስና ወይንም የምስራቅ ኦርቶዶክስ የምንላት የነ ግሪክ የመሳሰሉት ብዙ ናቸው። ግሪክ ብቻ አይደለችም። እነሱ ከካቶሊክ ቤተክርስቲያን 7 የሚገናኙባቸው 8 ደግሞ የማይገናኙባቸው ሐሳቦች በእነዛ በ8ቱ አስተምሮች ምክንያት መለያየታቸውን በአቋም ገልጸው ከነሱ ላይ እየታወጡ ከዛ መካከል አንዱ ፊሊኮ ኤክስፕሬሽን ወይንም የስርጸተ መንፈስ ቅዱስ እምአብ ወወልድ የሚለው በኒቅያ ጉባኤ መልካም ሻንቀጥል መጫቶ ነው የገባው እሱ ነው። ስለዚህ እንደ አብና እንደ ወልድ ፍጹም አካልና ፍጹም ገጽ ያለው መንፈስ ቅዱስ የሰረጸው ስርጸትን ወይንም መውጣት ጻአትን በተመለከተ ይሄ አስተምሮ ላይ የተነሱ ጥያቄዎች እኛ ኦርቶዶክሳውያን መንፈስ ቅዱስ ከአብ ብቻ እንደሰረጸ ወልድም ከአብ ብቻ እንደተወለደ እናምናለን። በዚህም እንግዲህ
አስቀድመን መጀመሪያ በደንብ አይተነዋል ይሄን አስተምሮ ስለዚህ እንደዚሁ መንፈስ ቅዱስ የሰረጸው ከአብ ብቻ ነው አብ ወልድ ከአብ ብቻ እንደተወለደ መንፈስ ቅዱስም የሰረጸው ከአብ ብቻ ነው እንላለን ይሄ የኦርቶዶክሳዊ አቋም ነው ይሄ ኦርቶዶክሳዊ አቋም ደግሞ መነሻው የዮሐንስ ወንጌል ምዕራፍ 15 ከቁጥር 26 እስከ 27 ያለው ኃይለ ቃል ነው የሚለው ምንድነው እኔ ከአብ ዘንድ የምልክላችሁ አጽናኝ ከአብ ዘንድ የሆነው አጽናኝ ጳራቅሊጦስ እርሱ ከአብ የሚወጣ ወይንም የሚሰርጽ የእውነት መንፈስ በመጣ ጊዜ እርሱ ስለኔ ይመሰክራል እናንተም ደግሞ ከመጀመሪያ አንስቶ ከኔ ጋር ኖራችኋልና ትመሰክራላችሁ ከአብ ዘንድ የሚወጣ በግልጽ ያው የተቀመጠ ቃል ነው እንግዲህ እነንም 150 ቅዱሳን አበውም የ318ቱን አበው ያስተማሩትን የደነገጉትን ተከትለው ጌታና ማህያዊ በሆነው ከአብ በሰረጸው በመንፈስ ቅዱስ እናምናለን አሉ ከአብ በሰረጸው ከአብና ከወልድ ጋር በአንድነት እንሰግድለታለን እናመሰግነዋለን ብለው በጸሎተ ሃይማኖት ድንጋጌያቸው አስቀመጡ ማለት ነው ቅዱስ አትናቴዎስ ዘእስክንድርያ የምንለው ሊቀ ጳጳስ ነው ዘእስክንድርያ በሃይማኖተ አበው ገጽ 85 ላይ ይህን ሐሳብ እንዲህ ሲል አስፍሯል መንፈስ ቅዱስን እናውቀዋለን እናምነዋለን መንፈስ ቅዱስ እንደ አብ እንደ ወልድ እንደ ባህሪያቸው ገናናነት በገጹ በአካሉ በመልኩ ያለ ፍጹም የባህሪ አምላክ እንደሆነ እናምናለን ሲል በግልጽ አስቀምጧል ማለት ነው ስለዚህ መንፈስ ቅዱስ ከአብ በባህሪ ከአብ በህላዌ ብለን እንግዲህ መጀመሪያ ስለተነተን ነው ስለሰረጸ እንደ አብና እንደ ወልድ ፍጹም አምላክ ነው በዚህ መሰረት አብ ፍጹም አምላክ ወልድም ፍጹም አምላክ መንፈስ ቅዱስም ፍጹም አምላክ ስለሆነ በመለኮትና በባህሪ አንድ ስለሆኑ እንደዚሁ ሶስቱም ሶስት አማልክት ወይም ደግሞ ሶስት አጋዕዝት አይባሉም ብለን ቅድም የተከስንበት አንዱ ምክንያቴ ነው ሶስት አካላት አንድ አምላክ አንድ እግዚአብሔር አንድ ፈጣሪ በጌትነት አንድ ብለን እንላለን እንጂ ሶስት አማልክት ብለን አንልም ብለን ቅድም እንግዲህ የመንፈስ ቅዱስን በማካተት ያንን ሐሳብ አብሮ ማየት ይጠይቃል ማለት ነው ሐዋርያው እንዲሁ ጨምሮ ቅዱስ አትናቴዎስ አብ አምላክ ነው ወልድ አምላክ ነው መንፈስ ቅዱስም አምላክ ነው ነገር ግን ሶስት አማልክት አይባሉም አንድ አምላክ ነው እንጂ ሲል ያስረዳው በሃይማኖተ አበው ገጽ 74 ቁጥር 4 ቅድም የተከስነው የመንፈስ ቅዱስንም ህላዌ ወይንም አብሮ ከዚሁ ጋራ አስማምቶ አንድነት ሶስትነቱን አመስጥሮ አስረድቷል ማለት ነው እንግዲህ ለአብ ፍጹም ገጽ ካለው ፍጹም አካል ካለው ፍጹም መልክ ካለው ለወልድም እንዲሁ ለመንፈስ ቅዱስም እንዲሁ ፍጹም አካል ፍጹም ስም ባለበት ፍጹም አካል ባለበት ፍጹም ገጽ ባለበት እንዴት ሶስት አይባሉም የሚሉ መናፍቃን ደግሞ ያው በስፋት ኋላ ስማቸውን እየተጠቀስን ልናያቸው እንችላለን የነሱን አስተምሮ እንደው የቤተ ክርስቲያን አስተምሮ በዚህ ላይ የሰጠችበትን ምሳሌ ያቀረበች ያስረዳችበትን ምሳሌ በርግጥ ስታቀርብ ከምሳሌው አስቀድሞ መረዳት አንድ የሚያስፈልገው ነገር አለ ምሳሌ መሰለን ብለን ስንል የተፈጠረ ነገርን ለፈጣሪ ወስደን መስለን ስናስተምር ስለ ፈጣሪ እንድንረዳ በእኛ ልክ ይረዳናል ነው እንጂ በእኛ ልክ የኛ አይምሮ ሊገነዘበው በሚችለው ልክ ወይም የሰው አይምሮ comprehension and perception ምንለው ነገር አለ understanding የሰው አይምሮ ሊገነዘበው ይችላል ብሎ ማሰብ ነው እንጂ ፍጡር የፈጣሪን ህልውና ጨርሶ ይወክለዋል ማለት አይደለም ይሄንንም በአንድ ቃል ሲገልጹ ምሳሌ ዘያጽጽ ይላሉ ሙሉ ሞልቶ እኩል ሆኖ መጠኑ ሆኖ ይገልጸዋል ማለት አይደለም የሰው አይምሮ ሊረዳው በሚችለው መልኩ ግን ያስተምረዋል ነው አንዳንዴ ምሳሌዎች መስለን ስናስተምር አንዳንድ ይሄ የምሳሌ ነገር ያልገባቸው አሉ ኦርቶዶክሳዊ አስተምሮ ሶስት መሰረታዊ አስተምሮ መንገዶች አሉ አንደኛው ምንድነው የሲምቦሊክ ቴዎሎጂ ነገረ መለኮትን ትዕምርታዊ በሆኑ ነገሮች መስሎ ማስረዳት ማስተማር ያ ግዑዙ የፈጣሪ ነገር ይወክለዋል አይደለም ለሰው አይምሮ ሊረዳው በሚችለው መልኩ አመስጥረው አሳይተውበታል ነው አንደኛ አይረሴነትን ለማጽናት ሁለተኛ ግንዛቤን ለማስፋት የሰው አይምሮ ሊገነዘበው ላይረሳው በሚችል መልኩ በምሳሌ ያስደግፈው አሳዩ ነው እንጂ ግዑዙ እሱ ነው ይያልን አይደለም አንዳንዴ ምን ሰማቸው ሰዎች አሉ በምሳሌ ተመስሎ የተሰጡትን ነገሮች ስላልገባቸው አልገባኝም ብሎ እንደመጠየቅ ልክ ፈጽሞ የተረዱት አስመስለው በተሳሳተ መንገድ ቤተክርስቲያን እንዲህ ትላለች ብለው ሲናገሩ ያለ ማፈር አንድ ሰው ሰርቲፊኬት ሲሰጠው እዳን የተሰጠው እንደ ልቡ ከመናገር ዓለም ወጣ ማለት ነው እንደ ልቡ ከመናገር ዓለም ወጣ ተጠብቁ አሁን
አሁን ስለ ምስጢረ ሥላሴ ስንነጋገር አሁን እኛ እንደሌላው ስብከት እንደዛ አድርገን አንናገር እናም ሶስት መንገዶች አሉ አንደኛው መንገድ ሲምቦሊክ ቴዎሎጂ ትምህርታዊ ነገረ መለኮት ነው ነገረ መለኮትን በሚታይ ነገር የማይታየውን በሚታይ ላይ እያነበብን የምንረዳበት ለምሳሌ የማይታየውን ነገረ መስቀል በሚታይ ትምህርተ መስቀል ላይ ማንበብ መረዳት መገንዘብ ማስታወስ እና ትምህርታዊ አለ ስለዚህ ምሳሌ ብለን ስንል አንዱ የቤተክርስቲያን ነገረ ሃይማኖት ወይንም ነገረ መለኮት ከተላለፈባቸው መንገዶች አንዱ ሲምቦሊክ ቴዎሎጂ ነው ሁለተኛው ደግሞ ዝማሪያት ናቸው ሶስተኛው ቅዱሳት ስዕላት ናቸው እነዚህ ሶስቱ ቤተክርስቲያንን አሁን እንድትደርስ ትልቅ አስተዋጽኦ ያበረከቱ ጉዳዮች ናቸው አሁን እንድትደርስ ብዬ ዛሬ ምን የተለየ ነገር አለ ብለን ስንል እንዳሁን ጽሁፍ ባልተስፋፋበት ማንንም መጽሐፍ ቅዱስን መጅረት አድርጎ ማንበብ በማይችልበት ሰዓት ብቸኛ መጽሐፍ ቅዱስ ሶስቱ ናቸው ማለት ነው ሶስት ናቸው መጽሐፍ ቅዱስን ለሁሉ እንዲደርስ ያዳረሰችበት መንገድ ስዕል ነው አንደኛው ቅዱሳት ስዕላት ናቸው ሁለተኛው ደግሞ ትምህርታዊ ነገረ መለኮት ወይም ሲምቦሊክ ቴዎሎጂ ነው ሶስተኛ ዝማሪያት ናቸው ማለት ነው ዝማሪያት በእነዚህ በሶስቱ መጽሐፍ ቅዱስ ተጠብቆ የመጣው በእነዚህ በሶስቱ ነው እና አንዳንዴ መጽሐፍ ቅዱስ ተጠብቆ የመጣባቸው መንገዶች ሰዎች እነዛ ላይ ለማጥፋት ሲረባረቡ ስታይ ምን ያህል ከማወቅ የዘገዩ ናቸው ምን ያህል ነገሮችን ከመመርመርና ከመረዳት የዘገዩ ናቸው ይደንቅ ነው በጣም አለማወቃቸው በጣም ወርዶ ነው የሚታየው አንሶ ነው የሚታየው ስለዚህ የመጽሐፍ ቅዱስ እንዳሁኑ ልክ ተስፋፍቶ የነበረ አስመስለው ነው ሲያወሩ የሚያወሩት እና እነዚህ ሶስት ነገሮች በሐሳብን ጊዜ መጽሐፍ ቅዱስ ለኛ ያቆዩልን የተጠበቀባቸው የሚደንቁ መንገዶች አምላካዊ ጥበቦች የቤተክርስቲያን በመንፈስ ቅዱስ የተመለከተችባቸው ማያዎች ናቸው ስለዚህ ሊጠበቁ እንደ መጽሐፍ ቅዱስ ሊጠበቁ የሚገቡ ልንረዳቸው ልናውቃቸው የሚገቡ ናቸው ስለዚህ ከትምህርታዊ ምሳሌ ብለን ስንል የነገረ መለኮትን ወይንም ምስጢረ ሥላሴን ፍጡር የተፈጠረ ወይንም የምናየው በአይናችን የምንረዳው ነገር ሙሉ በሙሉ ይወክላል ማለት ስላይደለ ምሳሌ ዛይሐጽጽ ብለው ወደዚህ አይነት ስህተት እንዳንገባ ይጠብቁናል ማለት ነው ስለዚህ እንግዲህ ሶስት አማልክት አይባሉም ምክንያቱም የሶስቱ ባህሪ ወይንም ህላዌ የሶስቱም አካላት ወይንም የሶስቱም አምላክነት መለኮት ብለን ስንል አምላክ ብለን ስንል አንድ ብቻ ነው በመለኮት አንድነት በዚሁ መሰረት እግዚአብሔር በአካል ሶስት ስለሆነ አብ ወልድ መንፈስ ቅዱስ ይባላል ሶስት አካል ሶስት ብለን ስንል በመለኮት ግን አንድ ብቻ ስለሆነ አንድ አምላክ ይባላል አማልክት አይባልም አንድ አምላክ ይባላል ነው ፈጣሪዎች አይባልም አንድ ፈጣሪ ይባላል ነው እግዚአብሔሮች አይባልም አንድ እግዚአብሔር እንላለን ነው አንድነት ብለን ስንል በግልጽ እንዲገባን አጋስት እንግዲህ ቅድም ተቀስ አድርገናል ከዚህ ሐሳብ አንፃር በሁለቱ መልኩ ማየት ያስፈልጋል እግዚአብሔር በአካል በገጽ ሶስት በመለኮት አንድ መሆኑን የሚያመለክት የአባቶች አስተምሮ ጥቂት አንድ አራት አስተምሮችን አያታርገን እንለፍ የመጀመሪያው በሰው መስለው አስተማሩ ብለን ስንል ሰው ሶስት ነገር አለው ምን ብለን ስንል የሥላሴ አንድነትና ሶስትነት በሰው ምሳሌ እንዲህ ብለው ገለጹት ሶስት በነፍሱ ሶስትነት አለው ሰው በነፍሱ ሶስትነት አለ ይላሉ ይሄውም ሶስትነት ምንድነው ልብነት ቃልነት እስትንፋስነት ነው ይላሉ የነፍስ ባህሪያት በሆኑት ወይንም የነፍስ ሶስትነትን በሚገልጡበት መግለጫቸው ልብነት ቃልነትንና እስትንፋስ ወይንም ህይወትነት ይላሉ ህይወትነት እስትንፋስነትን ህይወትነት በሚል ይቀያርቃል እንግዲህ ይሄ ሶስትነት እንደ ልባብ እንደ ቃል ደግሞ ወልድን እንደ ህይወትነት እንደውም ይሄን ቃል ህይወታቸው ነው ይልና አንድ ቤተክርስቲያን ታላቅ ጻፊ መንፈስ ቅዱስን ለአብና ለወልድ ምናቸው ነው ህይወታቸው ነው ይላል እስትንፋስነትን የዚህ ምሳሌ ወስዶ ማለት ነው እስትንፋስ ወይንም ህይወትነት መንፈስ ቅዱስን ይመስላል ምን ማለት ነው አብ ልብ ወልድ ቃል መንፈስ ቅዱስ ደግሞ ህይወት ወይም እስትንፋስ ተብሎ ተመስሏል ማለት ነው በሰው ነፍስ በልብነቷ አብ በቃልነቷ ወልድ በህይወትነቷ ወይንም በእስትንፋስነቷ ደግሞ መንፈስ ቅዱስ ተመስለዋል የነፍስ ልብነቷ ቃልነቷን ህይወትነቷን ከራሷ ታስገኛለች ማለት ነው እነዚህ ሶስት ነገሮች አሉ ብለን ስንል ሶስት የተለያዩ ነገሮች ማለታችን አይደለም
በልብ የነፍስ ልብነቷ ወይንም ልብ ምንለው ማለት ነው በልብነቷ ቃልነትና ሕይወትነት ከልብነት ይወጣሉ ነው ከራሷ ታወጣለች ከአብ ከራሱ አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ ብለን ስንል በአብ ልብነት እንላለን አይደል ከአብ ወጣ ልደትንና ስርጸትን ስንናገር ቃልና ሕይወት ከአንዱ ልብ ስለተገኙ በከዊን ወይንም በመሆን ልዩ እንደሆኑ በመናገርም ይለያያሉ ንግግር ሌላ ሕይወት ሌላ አይደል የተለያየ የራሳቸው አገላለጽ አላቸው የራሳቸው ነገርጫ ቢኖራቸው ግን ማይከላቸው ልብ ይሆናል ማለት ነው ከልብ ይወጣሉ እንደዚሁም አብ ወልድን በቃል አምሳል ወለደው ይሄንን ምሳሌ ወስደው ሲያስረዱ ማለት ነው አብ ወልድን በቃል አምሳል ወለደው መንፈስ ቅዱስም በእስትንፋስ ወይንም በሕይወት አንፃር አሰረጸው ይላሉ ነፍስ ስትገኝ በሶስትነቷ በአንድ ጊዜ ተገኘች አንዷ ልብነቷ ቀድሞ ቃልነቷና በእስትንፋስ አንፃር አሰረጸው እንላለን መንፈስ ቅዱስ ስንናገር ስለዚህ እስትንፋስነቷ በኋላ አልተገኙም ስለዚህ ይሄንን ሐሳብ ለመጠቅለል ነፍስ ስትገኝ በሶስትነቷ በአንድ ጊዜ ተገኘች ሶስትነቷ ግን በአንድ ጊዜ ተገኘ ሶስትነቱ የተለያየ ጊዜ አይደለም በአንድ ጊዜ ግን ሲወጣ የተለያየ ሊመስል ይችላል ግን የተለያየ አይደለም ይሄንን ምን አሉ ነፍስ ስትገኝ በሶስትነቷ በአንድ ጊዜ ተገኘች አንዷ ልብነቷ ቀድሞ ቃልነቷና እስትንፋስነቷ በኋላ አልተገኙም ማለት ነው አንዴ የተገኙ ናቸው ማለት ነው በዘመን አይቀዳደሙ አዎ ይሄንን ምሳሌ ሰጥተው አለመቀዳደምን አለመበላለጥን አንድነትን ለማሳየት ሰው በዚያ አኳኋን በነፍሱ የሚመስለው ስለሆነ እግዚአብሔርን የሰው ነፍስ ለእግዚአብሔር አንድነት ሶስትነት ምሳሌ ሆና በሶስትነት በነፍስ ውስጥ ያለ ሶስትነት ለእግዚአብሔር ሶስትነት አንድነት ምሳሌ ሆነው ተጠቅሷል ይሄን ከየት አግኝተው አባቶች ይሄን ምሳሌ ከየት አመጣው ተጠቀሙ ብለን ስንል አሁንም እያንዳንዱ አባቶች አስተምሮ ያብራሩታል እንጂ መነሻው መጽሐፍ ቅዱስ ነው ብለናል ይሄን የመጽሐፍ ቅዱስን ሐሳብ ስንመለከት ሰውን በመልካችን እንደ ምሳሌያችን እንፍጠር የሚለውን በዘፍጥረት ምዕራፍ 1 ቁጥር 26 ላይ ያለውን ኃይለ ቃል ወስደው ሰውን በመልካችን ሰውን በመናችን ሰውን በመልካችን እንደ ምሳሌያችን እንፍጠር እንግዲህ በዚህ እንግዲህ የቤተክርስቲያን አስተምሮ እያንዳንዱ አስተምሮ አሁን ያልነው በሰው ነፍስን መስሎ ማስተማር ምንጩ መሰረቱ ምንድነው ብለን ስንል ያለ መጽሐፍ ቅዱስ መሰረትነት ወደ ማብራሪያ አይገቡ አባቶቻችን የዚህ ሐሳብ መነሻው ምንድነው የነፍስን በነፍስ ያለውን ሶስትነት ለስላሴ ሶስትነት መመሰልን እንደምን ደፈሩ በምን መነሻነት ሊናገሩ ቻሉ ብለን ስንል መነሻ የሚሆነው መጽሐፍ ቅዱስ ነው ይሄውም በዘፍጥረት ምዕራፍ 1 ቁጥር 26 ላይ ያለውን ኃይለ ቃል መነሻ አድርገው ሰውን በመልካችን እንደ ምሳሌያችን እንፍጠር ስለዚህ ሰው በስላሴ አምሳል በስላሴ መልክ ተፈጥረዋል ነው ያንን ምሳሌነት ወስደው አብራርተው አስፍተው ለአንድነት ሶስትነት እንዴት እንደምን በሚል በማብራሪያ ያሳዩናል ስለዚህ ነፍስ ልብ ቃል እስትንፋስ ሕይወት መሆን ወይንም ከዊን የምንለው የመሆን ሶስትነት ነገር በተናገረበት ድርሳን እንደዚሁ እንዲህም ተብሎ ተገልጿል አምላኩቱ አብ ወአምላኩቱ ወልድ ወአምላኩቱ መንፈስ ቅዱስ ይሄም ማለት አብ አምላክ ነው ወልድም አምላክ ነው መንፈስ ቅዱስም አምላክ ነው ነገር ግን ሶስት አማልክት አይባሉም አንድ አምላክ ነው በቅዳሴም አባ ሕርያቆስ ቅዳሴ ማርያም ላይ ተገልጿል ማለት ነው ይሄ ሐሳብ ማለት ነው ሊቃውንተ ቤተክርስቲያን ይህን ምሳሌ ድጋሜ የሶስት ኩነታት ብለው ሰይመውታል የነፍስን ማለት ነው ሶስት ኩነታት ይሄውም ከዊነ ልብ ከዊነ ቃል ከዊነ እስትንፋስን ሶስት ከዊነ ሕይወት ወይንም ከዊነ እስትንፋስን ሶስት ኩነታት ብለው ይሄን በኩነት ሶስት በተከሰው የሰው ልብ ምንጊዜም ኩነትነቱ ለባዊነቱን ሳይለቅ በራሱ ከዊን ጸንቶ ማለትም ከዊንነቱን ሳይተው ቃልና እስትንፋስ ያስቡበታል እንደዚሁ ደግሞ ቃልም ቃልነቱን ሳይተው በራሱ ከዊንነት በመጽናት ልብና እስትንፋስ ይናገሩበታል እንደዚሁ ደግሞ እስትንፋስም በራሱ ከዊንነት በመጽናት የልብና የቃል እስትንፋስ ሆኖ ይገኛል ማለት ነው ለሰው ሊጋባው ሊረዳው የሚችለው መልክ ማብራሪያ ሰጥተውበታል ማለት ነው በምሳሌ እንግዲህ ለወልድና ለመንፈስ ቅዱስ ልባቸው አብ ነው ማለት ነው ልባቸው አብ ነው ብለው መገኛቸው ልባቸው ወይንም ልደትም ጻአትም ከአብ ልብነት ብለው ተገናኝተዋል ወልድም ቃል ነውና በራሱ አካልና በራሱ ገጽ በራሱ ከይም በማለት በራሱ ቃልነት በመጽናት የአብና የመንፈስ ቅዱስ ቃላቸው ነውና ይናገሩበታል
ይህንም ወስደው መንፈስ ቅዱስን በራሱ አካልና በራሱ ገጽ በራሱ ከወይን በመጽናት ለአብና ለወልድ ለቃል እስትንፋሳቸው ወይም ሕይወታቸው ነው በህላዌ እንግዲህ ያልን ቅድም የተናገር ነው ማለት ነው። ስለዚህ የከዊን ሐተታን አስመልክቶ የሮም ሊቀ ጳጳስ የነበረው አቡሊድስ በመባል ወይም ዩሊዮስ እኛ የምንለው ከ317 እስከ 352 የነበረ ከ451 በፊት የነበረ የጋራ አባት ነውና የሮም አባት በመባል የሚታወቀው እንዲህ ይላል። በዚህ በሃይማኖት አበው አቡሊድስ ሀበ በርደጊስ የሚል ገጽ 138 ላይ እናገኘዋለን ማለት ነው። ምን ይላል? አብኒ ልቦናሆሙ ለወልድ ወለመንፈስ ቅዱስ ወልድኒ ቃሎሙ ለአብ ወለመንፈስ ቅዱስ ወመንፈስ ቅዱስኒ ሕይወቶሙ ለአብ ወለወልድ። ቅድም አብ ወልድ መንፈስ ቅዱስን ማን ነው ያለው የሚለውን መምህር ጠይቀውኝ ስለነበረ ይህ አባት መጀመሪያ መነሻው መጽሐፍ ቅዱስ ነው እንዳየነው የዘፍጥረት ሐሳብ። ቀጥሎ ይሄ አባት ተጠቅሞታል። ከዛ በኋላ ቤተክርስቲያን ወስዳ የራሷ አድርጋ ተጠቀምበታለች። አበው እያልን ስንጠቀምበት እንኖራለን ማለት ነው። አብም የወልድና የመንፈስ ቅዱስ ልባቸው ነው። ወልድም ለአብና ለመንፈስ ቅዱስ ቃላቸው ነው። መንፈስ ቅዱስም ለአብና ለወልድ እስትንፋሳቸው ነው ብሎ በዚህ አቡሊድስ ምን ሃይማኖት አበው ላይ ገጽ 138 ተቀምጧል ማለት ነው። እንግዲህ ይሄንን ቃል ደግሞ ቅድም የዘፍጥረትን አይተናል። ሃይማኖት አበው እንደገና በቅዱስ ዳዊትም እኮ ይሄን ሐሳብ ተጠቅሟል። ቅዱስ ዳዊትም እንዲህ ያለ ምሳሌ ተጠቅሞ ተናግሯል። ሳሉ ለእግዚአብሔር መላ ምድረ ወበቃል እግዚአብሔር ጸና ሰማያት ወምስትንፋስ አፉ ሁሉ ኃይሎም የሚል ኃይለ ቃል እናገኛለን አይደለ? ሳሉ ለእግዚአብሔር ባለው እግዚአብሔር አብን ብለናል። ወበቃል እግዚአብሔር ባለው እግዚአብሔር ቃልን ወልድን ብለናል። ስለዚህ ወምስትንፋስ አፉ ባለው እግዚአብሔር መንፈስ ቅዱስ ብላ የመዝሙረ ዳዊት መዝሙር 32 ወይንም 33 በዛኛው በአማርኛው 6-8 ከ6-8 ባለው ማለት ነው። ይሄንን ቃል መዝሙረኛውም ተጠቅሞታል ማለት ነው። ስለዚህ አባቶቻችን ምሳሌ መሰሉ ብለን ስንል ከልባቸው አንቀተው አይደለም የመጽሐፍ ቅዱስን ሐሳብ መነሻ አድርገው። ሁለተኛው ፀሐይ ነው። ሁለተኛው ምሳሌ እንግዲህ ፀሐይ 3 ነገሮች አሏት። ይሄው ምንድነው? አውድ ወይንም ክበብ አላት አይደለ? ሁለተኛ ደግሞ ብርሃን አላት። ሶስተኛ ሙቀት አላት። ሙቀት አለ፣ ብርሃን አለ፣ ምን አለ እንደገና አውድ አለ፣ ክበብ አላት ማለት ነው። የራሱ አካል አላት አካላል። በዚሁ በክበቧ አብን በብርሃኗ ወልድን እንደዚሁ ደግሞ በሙቀቷ መንፈስ ቅዱስን መስለው ያስተምራሉ። እንዲህ 3 ነው። 3 ፀሐይ አንድ ፀሐይ ናት። አንድ ፀሐይ ላይ ግን ክበብ አለ፣ ሙቀት አለ፣ ብርሃን አለ። እንግዲህ የፀሐይ 3 ነገሮችን መስለው በምሳሌ ሲጠቀሙ አንድ ፀሐይ እንጂ 3 ፀሐይ እንደማትባል ሁሉ እንደዚሁ እግዚአብሔርም የአካል 3ነት አለው ብለን ስንል አንድ ፈጣሪ እንጂ አንድ አምላክ እንጂ 3 ማለት 3 ፈጣሪ አይባልም። በአምላክነቱ እንግዲህ ሁለትነት ወይም 3ነት የለውም። ዘላለማዊ አንድነትን ጠብቀው ያስተምራሉ፣ ይናገራሉ። አብ ፀሐይ ነው፣ ወልድም ፀሐይ ነው፣ መንፈስ ቅዱስም ፀሐይ ነው። ነገር ግን ከሁሉ በላይ ያለ የእውነት ፀሐይ እግዚአብሔር አንድ አምላክ ነው ሲል አባ ሕርያቆስ በቅዳሴ ማርያም ቁጥር 73 ላይ ይገልጸዋል ማለት ነው። ከፀሐይ 3 ኩነታት ብርሃኗ ብቻ ከዓይናችን ጋር እንደሚዋሃድ ማለት 3 ኩነታት አላት ፀሐይ። ለምሳሌ ፀሐይን ጠጋ ብሎ ማየት አይቻልም አይደለ? ከዓይናችን ጋር የሚዋሃደው ብርሃኗ ብቻ ነው። ሙቀቷም አይደለም፣ ክበቧም አይደለም። ሙቀቷ ማነው? ብርሃኗ ብቻ። በብርሃኗ ብቻ ከዓይናችን ጋር በመዋሃድ ማየት እንችላለን። ሲዋሃድ ማለት ነው። ለምሳሌ አንድ ማየት የተሳነው አይኑ ስውር የሆነ ሰው ከብርሃኗ የአይን ብርሃኑ ከብርሃኑ በብርሃነ ከነር አይ ብርሃን ይላል አይደለ? ብርሃኗ ከብርሃኑ ጋር ባለመዋሃዱ ማየት ይሳነዋል። ማየት ስለተሳነው ግን ሙቀቷን አያጣም አይደለ? ማየት ስለተሳነው አይኑ ይሄ እንደዛ ከፀሐይ 3ነት ኩነታት ብርሃኗ ብቻ ከዓይናችን ጋር እንደሚዋሃድ ከሥላሴም ብርሃን ዘበአማን እውነተኛ ብርሃን የተባለ ወልድ ኢየሱስ ክርስቶስ ብቻ በተለየ አካሉ አካላዊ ቃል የሰውን ባህሪ ከመቤታችን ከቅድስት ድንግል ማርያም በተለየ አካሉ ብለን ስንል የፀሐይን 3ነት መስለናል። ሙቀት አለ፣ ክበብ አለ፣ ብርሃን አለ። የብርሃኗ ብቻ ከዓይን ብርሃናችን ጋር ተዋህዶ ማየትን እንደሚያስገኝ አሉ። ከብርሃን ዘንብርሃን ብለው ምሳሌ ሲሰጡ
አይደለ? ይሄንን መጀመሪያም በዮሐንስ ወንጌል የተጻፈው እውነተኛ ብርሃን ተብሎ ተጽፏል። መነሻው እሱ ነው። ይሄን ምሳሌ ወስደው እንግዲህ ፀሐይን አብራርተው በተናገሩበት ማለት ነው ብለው ሲናገሩ አሁን እውነተኛ ብርሃን የተባለ አማናዊው ብርሃን ክርስቶስ ጠፈር ደፈር የማይከለክለው አይደለ? ጋራ ተራራ የማይከፍለው የምንለው ብርሃን እንደዛ የዓይንን ብርሃን ከፀሐይ ብርሃኗ ብቻ ተዋህዶ ማየትን እንደሚያስገኝ አሉ። እንደዚሁ በተለየ አካሉ ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። እንግዲህ አንድ ይህንን የወልድን ማለት ነው የወልድን በተለየ አካሉ ነው እንግዲህ ብርሃን በሙቀቱ ክበቧ ሳይዋሃድ ማየትን ከብርሃን ጋር ተገኝቶ ብርሃን ዘበአማን ብርሃን ዘእምብርሃን ብለን የምንሰጠው ያንን መነሻ በማድረግ የፀሐይን ብርሃን ወስደው በተለየ አካሉ መወለድን እንደዚሁ መለኮት በስጋ መሞቱን መለኮት ሞተ ክህደት ነው ስጋም ሞተ ክህደት ነው ብለን የምንለው ጥኢሞ ሞተ በስጋ ነው። እግዚአብሔር በስጋ ሞተ ወይንም መለኮት በስጋ ሞተ እንላለን። እንግዲህ ብለን ስለምንል ይህንን ብርሃንን ወስደው በፀሐይ ብርሃን መስለው እንዴት የሚለውን በተለየ አካሉ የሚለውን በዚህ መልኩ ምሳሌ ሰጥተው አስረድተዋል አብራርተዋል ማለት ነው። ሌላው ሶስተኛው እሳት ነው የሰጡት ምሳሌ። እሳት በባህሪው በህላዌው አንድ ነው አይደለ? ህላዌ ብለን በህልውን ነው ባንኖሩ በማንነቱ አንድ ነው። ነገር ግን ሶስት ነገሮች አሉት። ይሄው ምንድን የመጀመሪያ አካሉ አለ ፍም የምንለው፣ ሁለተኛ ደግሞ ብርሃኑ አለ ከእሳቱ የሚወጣው ብርሃን አለ፣ ሶስተኛ ሙቀቱ አለ ሙቀት እንደ ፀሐይ ምሳሌ ማለት ነው። ሶስት ነገሮች አካል አለው ብርሃን አለው ሙቀት አለው። እንደ ፍሙ አብን መስለው እንደዚሁ እንደ ብርሃኑ ወልድን መስለው እንደ ሙቀቱ መንፈስ ቅዱስን መስለው አስተምረዋል። ለምን ቅድም ብርሃን ብለን ያልነውን ወስዶ ማገናዘብ። አሁን እሳት ሶስት ነገር ስላለው አንድ እሳት እንጂ ሶስት እሳቶች አይባልም። እሳቶች አንልም አንድ እሳት ነው የምንለው። እሳቱ እንላለን እንጂ እሳቶቹ አንልም ያለውን ማለት ነው። ማለት በአንድ ስፍራ ያለውን እሳት ማለት ነው። ምናልባት ብዙ ምድጃዎች ካሉ ምድጃዎች ልንል እንችላለን። እሱን እያልኩ አይደለም። በባህሪው አንድ ብቻ ነውና እሳቱ እንላለን ወይንም እሳት እንላለን እንጂ እሳቶች አንልም አንዱን እሳት። እግዚአብሔር የአካል ሶስትነት ስላለው አብ ወልድ መንፈስ ቅዱስ ቢባልም ግን ምን አይባልም በባህሪው ወይም በመለኮቱ አንድ ስለሆነ ሁሉ ጊዜ አንድ እግዚአብሔር አንድ አምላክ አንድ ፈጣሪ ብለን ስናመሰግን ስንቀድስ ስናወድስ እንኖራለን ማለት ነው። በአንድነቱ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ አዎ አንድ ነው ብለን በአምላክነት አንድነቱን ጨምረን በዘዳግም ምዕራፍ 4 ቁጥር 24 ላይ አምላክህ እግዚአብሔር የሚባላ እሳት ቀናተኛም አምላክ ነው ሲመስሉ ከየት አመጡት ብለን ስንል ማለት ነው። ዝም ብሎ ልብ ወለድ አይደለም ከልብ አንቅቶ አይደለም። የመስቀደም እያንዳንዱ አባቶች የሚናገሩት የመጽሐፍ ቅዱስን ሐሳብ ለኛ በሚገባ መልኩ ዘርዝረው ያስረዱናል እንጂ እንደው ከልብ አንቅቶ አይደለም ብለን ስላለን ማለት ነው። የብርሃንንም የፀሐይ ብርሃንንም ሲመስሉ ብርሃን ዘበአማን የሚለውን ከብርሃን የተገኘ ብርሃን የሚለውን ብርሃንነቱን የዮሐንስን ወንጌል መነሻ አድርገው ማለት ነው። የፀሐይን እንግዲህ ይሄ በተለይ በቅዳሴ ዘሰለስቱ ምዕት ቅዳሴ ሰለስቱ ምዕትን ምን ተብሎ በቤተክርስቲያናችን የምናምነው ምን ብለን ነው ከእርገቱ ከትንሣኤው በኋላ ካስተማራቸው ብለን ከምናስበው አንዱ ሥላሴ በፀሐይና በእሳት መመሰላቸው ጌታችን ኢየሱስ ክርስቶስ በ318 አበው አድሮ አባቴ እኔም መንፈስ ቅዱስም ፀሐይና ብርሃን ዋዕይም ነን ይላል። ይሄን ሐሳብ በቅዳሴ ሰለስቱ ምዕት ላይ እናገኛለን። ቁጥር 48 ላይ እናገኘዋለን ማለት ነው። አባቴ እኔም መንፈስ ቅዱስም እሳትና ነበልባል ፍህምም ነን ይላል። እንግዲህ ሐሳብ በዛ ላይ ስለዚህ እንደ ፀሐይና እንደ እሳት እግዚአብሔር በአካል ሶስት ሲሆን በባህሪ አንድ ነው በአምላክነት አንድ ነው። በዚህ መሰረት አንድ አምላክ አንድ ፈጣሪ እንደሆነ ለዘላለም ስንመሰክር እንኖራለን ማለት ነው። አራተኛና የመጨረሻው ለአሁን ለኛ የመጨረሻው ምሳሌ ባህር ነው። ውሃ ማለት ነው። ባህርን በካዊን ይመሰላል። እንግዲህ ባህርን ካዊን ማለት መኖሩ የባህር አንድ ባህር ማለት ብለን ስንል የሥላሴ አንድነትና ሶስትነት በባህር ካዊን መስለው አስተምረዋል። ባህር አንድ ባህር ሲሆን ሶስት ካዊን አለው። ምን ብለን ስንል አንደኛ እንትኑሃል አይደለ ስፋት ብለን ስንል መጠንን ለመግለጽ ነው። ክበቡ ለምሳሌ ጨረቃ የራሱ አውድ አላት፣ ፀሐይ አውድ አለው፣ እሳት የራሱ እያልን ያለው አለ አይደለ። እንደዚሁ ባህርም የራሱ ምን አለው ስፌት አለው አይደለ ወይንም ስፌር መጠነ ግዘፉ ማለት ነው። መጠነ ግዘፍ አለው። እንደገና ደግሞ ርጥበት አለው። ሁለተኛ ደግሞ ምን አለው ባህር ይንቀሳቀሳል አይደለ በንፋስም በያም ነገር ሲንቀሳቀስ እናያለን። እነዚህ ሶስቱን ነገሮች አሁን ስፌት መጠነ ግዘፉን ርጥቡነቱን ደግሞ ለወልድ እንደዚሁ መንቀሳቀስ እንቅስቃሴውን ደግሞ ለመንፈስ ቅዱስ ሰጥተው መስለዋል። እንዴት ብለው ለምሳሌ አንድ ሰው ከባህር ገብቶ ቢዋኝ
ከባህሩ ገብቶ ሲወጣ በአካሉ ላይ አንድ ነገር የግዘፉ የለም አይደለ እንቅስቃሴው የለም ግን ላዩ ላይ ምን አለ እርጥበት አለ የውሃው እርጥበት አለ የውሃው እርጥበት ግን አለ ከሶስቱ አንዱን ነስቶ ይወጣል ማለት ነው ሶስቱ ይያሉ አንዱን ወልድም በቃልነቱ ከዊን ከአብና ከመንፈስ ቅዱስ ሳይለይ በተለየ አካሉ ሰው በሆነ ጊዜ በመለኮት አንድ ስለሆነ አብና መንፈስ ቅዱስ ስጋ ለበሱ አያሰኝም ማለት ነው ሰው ይሄንን መስለው አስተምረዋል በዚህ ምሳሌነት ሊቃውንትም የሁሉ መገኛ አብን ነፋስ በሚያማታት ባህር ባለችው ውሃ እንደመሰሉት እወቅ በሁሉ ዘንድ የሚመሰገን ወልድም በውሃ ርጥበት እንደመሰሉት በሁሉ ዘንድ የሚመሰገን መንፈስ ቅዱስንም በውሃ ባለ ባህር እንቅስቃሴ እንደመሰሉት እወቅ በማለት በሃይማኖት አበው ተጽፎ እናገኘዋለን ማለት ነው እንግዲህ ቀዳማው ልደቱ እንደምንድነው ብለን ካለን ዳህራው ልደቱን በዚህ መስለው አስተምረዋል እግዚአብሔር ፍጹም ረቂቅ መንፈስ ነውና በዚህ አይነት እንደ ሰው ልማድ ሊታሰብ አይገባም መጀመሪያም ይሄን ብለናል ነገር ግን ከብርሃን የተገኘ ብርሃን ከብርሃን እንደሚገኝ ወይም የፀሐይ ብርሃን ከአውድ ፀሐይ ማለት ከክበብ ፀሐይ እንደሚገኝ እግዚአብሔር ወልድም ከዓለም ከመፈጠሩ በፊት ፍጹም ብርሃን ከሆነው ከእግዚአብሔር አብ ስለተገኘ ተወለደ እንላለን እንደ ፀሐይ ብርሃን ያን ተናግረዋል ተወለደ ብለን ስንል በለመርነው ስጋዊ ልማድ ብቻ ገድበን እንዳንረዳ ማለት ነው እንደ 318ቱም ሊቃውንት ምንድነው ያሉት ከባህሪ አምላክ የተገኘ የባህሪ አምላክ ከባህሪ አምላክ የተገኘ የባህሪ አምላክ ከብርሃን የተገኘ ብርሃን የተወለደ እንጂ ያልተፈጠረ ብለው በሃይማኖት አበው ምዕራፍ 18 ቁጥር 17 ገጽ 50 ላይ ስና ይሄንን ሐሳብ እናገኛለን አትናቴዎስ ዘእስክንድርያም ይሄንን ሐሳብ ቅዱስ አትናቴዎስ የእስክንድርያው ሊቀ ጳጳስ ወንአምን በአሐዱ እግዚእ ኢየሱስ ክርስቶስ ወልደ እግዚአብሔር አምላክ ከባህሪ የተገኘ እውነተኛ የባህሪ አምላክ ከእውነተኛ ብርሃን የተገኘ እውነተኛ ብርሃን አዳኝ ከሆነ አብ የተገኘ እውነተኛ መድን በሚሆን ተቀዳሚና ተከታይ በሌለው በአንድ እግዚአብሔር ወልድ በጌታችን በኢየሱስ ክርስቶስ እናምናለን ብለው ይሄን በሃይማኖት አበው ገጽ 84 መመልከት ይቻላል ቅዱስ ዲዮናስዮስ ይሄንንም ሲያስረዳም አብ ብርሃን ነው ከአብ የተወለደ ቃሉ ወልድም ከብርሃን የተገኘ ብርሃን ነው ከአብ የሰረጸ መንፈስ ቅዱስም ከብርሃን የተገኘ ብርሃን ነው ብሎ አጽንኦት ሰጥቶበታል እንግዲህ ከአብ የወልድ መወለድ የመንፈስ ቅዱስ መጽረቅ እጅግ ይደንቃል እንጂ አይነገርም ሚስጥረ ሥላሴ ተትነገር ወይ ተነገር ተትረመም ወይ ተነገር የሚለው ማለት ነው ሊነገር አይቻልም ብለው ሲሉ በሰው አይምሮ ፈጽሞ ዘርዝሮ መረደብ ግን በሚገባ ሊረዳው በሚችለው መልኩ መጽሐፍ ቅዱስ ላይ መሰረቱን ሳይለቅ አባቶች በዛ መልኩ አስተምረዋል ይደነቃል እንጂ አይነገርም በዚህ ምዕራፍ 10 ቁጥር 12 ላይ ገጽ 35 ሃይማኖት አበው ይሄን አስቀድሟል ማለት ነው አብራርተዋል አባታችን መላከ ምሕረት ቆሞስ አባ ጌዶን ብርሃነ ጥሪያችንን አክብረው መጥተው ይሄን የመሰለ አስተማሪ መልእክት ስላስተላለፉ በአድማጭ ተመልካች ስም በእጅጉ እናመሰግናለን ቃለ ሕይወትን ያሰማልን በእድሜ በጸጋ ይጠብቅልን አድማጭ ተመልካቾቻችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረታዊ የሆነው ምስጢረ ሥላሴ ሳይፋለስ ሳይከለስ ሳይበረስ ከጥንት አባቶች የተረከበችውን ትምህርት በዚህ መልኩ አባታችን አቅርበውልናል የዕለቱን ዕቅበተ እምነት መርሐ ግብራችን እዚህ ላይ ስናጠናቅቅ ቀሪዎቹን መርሐ ግብራት እንድትከታተሉ በታላቅ አክብሮት በመጋበዝ ነው